እባክህ ታደገኝ እኔ እናቴን እባክህ ተረጋጊ እንዴ ቆይ ምን ሆነሽ ነው ተረጋጊ በመጀመሪያ ደረጃ እስኪ ችግር ውስጥ ነን ይሁንዬ እባክህ እኮ ምንድነው ገና እኮ እኔ ታሪኩን እኮ ለሰማ እየመጣው ነው ምን ችግር ውስጥ ነኝ ከዛ አንድ ቀን እንደዚሁ እንደተለመደው ጣዋት ላይ ወጣ ስል በር ላይ ዝልፍልፍ ብላ ጥቁር ብላ በቃ ግርትት ብላ ምን ልበል ወንድሜ እኔ እንጃ እኔ እሱን ቀን ማስታወሳለሁ እህትሽ ልታሳብጃት ነው ምንም የሚያሳብር ነገር የለም ተውን በቃ እኛ በሰላም እንኖራለን እሷ ምንም አትሆን እንዴት ነው በእንደዚህ አይነት ሁኔታ በሰላም የምትኖሩት በደል ተፈጽሞብሻል ለበደልሽ ደግሞ መፍትሄ ማግኘት መቻል አለብሽ እናወራለን ሊቀጥል ሰማኛለህ ሌላ ነገር የማትፈልግ ከሆነ በትክክል የምጠይቀን ነገር ብቻ ትመልሳለህ ግልጽ ነው እሺ ግልጽ ነው አይደለ ከ4 ወር ነው 3 ወር 4 ወር አብረን እንደዚህ ቆይተናል እሺ ከዛ በመሃል አርግዣለሁ ብላ ነገረችኝ እና ካንተ ጋር አሁን ባለበት ሁኔታ አብሬክ መቀጠል አልችልም ለኔ አንተ አትመጠነኝም ፖሊስ ጣቢያም ሄዳለሁ ምንም አዲስ ነገር አይኖርም ማቃቸው ሰዎች ጋር ሲሄድ በቃ ምንም አዲስ ነገር ላገኝ አልቻልኩም በዛ ላይ ደግሞ እህቴ የ6 ወር ነፍሰ ጡር ነበረችና አብረን ነበርን እሺ በቃ ካንተ ጋር መሆን አልፈልግም ስትለኝ ጥላኝ ሄደች እንደዚህ በቃ ጥላኝ ሄደች ማለት እኔ ምንም አይነት ጓደኛ እንዳላት ምናምን ማለት ነፃ ሆነን እኮ እናወራለን ምንም አይነት ነገር ግን ስለዚህ ነገር ምንም የማውቀው ነገር የለም ከዛ በቃ ድንገት ስትነግረኝ በጣም ተናደድኩኝ እንዴት ነው ትዳር ሳይኖርሽ ሽማግሌ ሳይልክ እንዴት ትጸንሻለሽ ደግሞ ከሆነ ጊዜ በኋላ እህትየዋ መጣ እኔ ላይ ደንፍታ ተቆጥታኝ ነው ሄደችው ማየው መልስ ሁላ ነው ደስ የማይል መልስ ነው የተመላለስ ነው እህቴ ጠፍታለች ምናምን ብላ እኔ ላይ ነው መታየጫዎቹ ማያገባም ሲጀመር ማን አስገባህ ለምንድን ነው የገባችሁት ለምን መጣሽ በቃ ማንንም ማውራት እንደማልፈልግ ነግሬያታለሁ እኮ ማንንም እሷንም ቢሆን ማውራት አልፈልግም ማንንም ሰው ማናገር አልፈልግም በቃ ዝም እንዳልኩ መቀመጥ ነው ፈልገው እስከመቼ ድረስ ነው ዝም ብለሽ የምትቀመጪው ዝም እላለሁ በቃ ዝምታዬ ነው መድኃኒቴ ተወኝ በቃ ተጎርተሻል እኮ በቃ ምንም አይመለከትም ልጅሽን አትፈልጊውም ቢያንስ አያገባም ነፍስ አትፍታል እያልከኝ ነው እንደዛ እያልከኝ ነው ወይስ እንዴት ነው ነገር አሁን አለች እያልከኝ እኮ ነው እዚህ ጋር እሷ አለች ልጇ ግን የለም እሷም ደግሞ ያለችበት ሁኔታ ጥሩ አይደለም ራሷን ጠይቋታ ታዲያ ምን ሆና ነው እሷ ታማለች እሷ መናገር ስለማትችል ነው ያለችበት ሁኔታ ጥሩ አይደለም እያልኩ ነው ያለው ወይ ሆስፒታሉ የጸበል አስገቧት ታዲያ እኔ ምን አገባኝ ታዲያ ለምን ነው ህይወቴ መበጠብጡት እኔ ጋር መታችሁት እና አንድ ቀን ጉዳይ አለኝ ምናምን ነገር ብላኝ ያው እንደማንኛውም ቀን ጠዋት ላይ ነበርና ቁርስ ምናምን በልተን ወጣች ከዛ በኋላ በጠብቃት አትመጣም ከዛ ስልክ ምናምን ነገር ደወልኩላት አታነሳም ተወኝ በቃ ምንም ጠይቀኝ አልፈልግም ሲጀመር አንተ ማንና ነው የምትጠይቀኝ ስለኔ ይኸውልሽ እኔ ዮናስ እባላለሁ ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ ዮኒ ነኝ ያው ከዚህ በፊት እንግዲህ የተፈጠሩትን ነገሮች አይታችኋል ስለ ወንድሜም የተለያዩ ነገሮች እንግዲህ በጣም ብዙ ነገር ነው የገጠመን ብዙ አስቸጋሪ ነገሮች በጣም ብዙ ግራ የሚገቡ ነገሮች ያው የወንድሜን ኬዝ በጀመርንበት ጊዜ እንግዲህ ከጀርባ በጣም ብዙ ሰዎች ብዙ ነገሮችን አግኝተናል ያው ያገኘነው ሰው እንግዲህ እንዳያችሁት የወንድሜ የኤልያስን አባት አግኝተን ነበርና እሳቸውም እንግዲህ ብዙ ነገርን ይዘዋል በውስጣቸው እና ለመናገርም ፈቃደኛ አይደሉም አሁንም ቢሆን እኛው ጋር ናቸውና ያለውን ነገር እስቲ ለማጣራት በራሳችን መንገድ ምክንያቱም ትልቅ ሰው ናቸው እሳቸው እንዴት ማወጣጣት እንዳለብን እሳቸውን እንዴት ማናገር እንዳለብን ትንሽ ግራ የሚገባና የሚከብድ ነገር ነው ለማንኛውም የኔም ባልደረቦች ቢሆን የተለያዩ ቴክኒኮችን እየተጠቀሙ ከእሳቸው ጋር አንዳንድ ቆይቶችን ለማድረግ ሙከራ እያደረጉ ነውና የሚያውቁትን ከላይ ማን እንዳለ ማን እንደሚያሰራቸው ይሄን ስራ ለማወቅ ሙከራ እያደረጉ ነው እንግዲህ የኔም ባልደረቦች ስለዚህ ይህ ነገር ትንሽ ጊዜ መወሰድ አለበት ከባልደረቦች ጋር ተመካክረን በጣም ብዙ ነገርን አውርተናል ጊዜ መወሰድ ያለበትና ትልቅ እርምጃ መወሰድ ያለበት ነገር ነው ከጀርባ ያሉት ሰዎች እኛ ከኬዛችን ከዚህ ስራችን አደናቅፈውን እኛ ይሄንን ስራ እንዳንሰራ እስከዛ ማለትም ቁጭ ብለን በራሳችን ኬዝ ተጠምደን የሰዎችን ኬዝ እንዳንሰራ በዛ መሃል ደግሞ እነሱ ወጥመድ ስራቸውን እየሰሩ ለኛ ወጥመድ አዘጋጅተው ወንጀላቸውን ሊያበረታቱ ሊያጠናክሩ ነው ያሰቡትና እኛም እንግዲህ ከዚህ ፈቀቅ አንልም ብለን ዛሬ ላይ እንግዲህ አንድ አዲስ ታሪክ ይዘን መተናል በጣም አስደንጋጭ ነገር ነው የሰማነው በጣም ለጆሮም የሚከብድ ነገር ነው የሰማነውና ማለት የኔ ባልደረቦች ጉዳዩን ለማጣራት ሙከራ አድርገዋል አንዲት ሴት ናት እንግዲህ ስለዚህ ጉዳይ ያለው ማብራሪያ የሰጠችንና
በጣም የሚያስደነግጥ ነገር ነው የሰማነው። በጣም ግራ የሚያጋባ ነገር ነው ማለት እንደዚህም አለ እንዴ እንደዚህም አይነት ነገር አለ ብለን በጣም ደንግጠናል። እና የተፈጠረው ነገር ትንሽ ከባድ ነው። አላቅም በእንደዚህ ልክ በጣም ብዙ ወንጀሎች አሉ፣ በጣም ብዙ ነገሮች አሉ። እና እስቲ ለማንኛውም የተፈጠረውን ነገር እንግዲህ ከቦታው ሄደን ነገሮችን እናጣራለን። ትንሽ የሚከብድና ግራ የሚያጋባ ነገር ነው። ትንሽ ለእኛ መሰብሰብ ያለ ነው። ምንጩ ምንድን ነው? ከየት ነው ታሪኩ የተጀመረው? ማነውስ ይህንን ጉዳት ያደረሰው? ይህን በደል ያደረሰው ማን ነው የሚለውን ነገር እንግዲህ ለማጣራት ወደ ተጠቆምንበት ቦታ ልንሄድ ነው ማለት ነው። ባልደረቦችን ሰብስቤ ወደዛ ቦታ እንሄዳለን። ትንሽ ስለ ጉዳዩ አንዳንድ ማብራሪያዎችን አንዳንድ ገለጻዎችን ልስጥ ብዬ እንጂ ስለ ጉዳዩ የተወሰነ ማለት በደንብ እንትን ያልነው ነገር የለም። የተወሰነ ነገር ሰምተናል። ጉዳዩን እንግዲህ ለማጣራት ሙከራ አድርገናል። ሄደን ደግሞ ከባለ ታሪኳ እውነተኛ ነገር ምንድን ነው የተፈጠረው የሚለውን እንግዲህ ለመስማት ጥረት እናደርጋለን ማለት ነው። እዛ ሄደን እስቲ ምንድን ነው የሚገጥመን፣ ምንስ እናያለን የሚለውን አብራችሁን ቆይታችሁ እንድትከታተሉ ስል እንግዲህ በአክብሮት ጋብዛለሁ። የሁልጊዜም ጥያቄያችን እኛ ከእናንተ የምንፈልገው አንድ ነገር ነው፣ ድጋፋችሁን ነው የምንፈልገው። ድጋፋችሁን ደግሞ የምታሳዩን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው። ላይክ አድርጉልን። ይህም ቪዲዮ ገና ስትጀምሩ ላይክ እያደረጋችሁ ብትጀምሩ ለእኛ መልካም ነው። ስለዚህ ሁላችሁም እንግዲህ ላይክ እያደረጋችሁ ቪዲዮቻችን እንድጀምሩ ብለን እንጠይቃለን ማለት ነው። እንዲሁም ደግሞ ሀሳብ አስተያየታችሁን ከስር ጻፍ እያደረጋችሁ እንድትወያዩበት እርስ በርሳችሁም ስላለው ችግር እንድትወያዩ ስንል እንግዲህ በአክብሮት እንጠይቃለን ማለት ነው። እዛው ሄደን እንግዲህ ምን ይገጥመናል የሚለውን እናያለን ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው እንግዲህ በነገርኳችሁ መሰረት የተባለው ግቢ ውስጥ እንግዲህ ገብቻለሁ ማለት ነው። ብዙ ኪራይ ቤቶችም አሉ። እስቲ ለማንኛውም ገብተን ምንድን ነው የተፈጠረው፣ ምንስ ነው የገጠማት ጉዳይ የሚለውን እንግዲህ ገብተን እናጣራለን ማለት ነው። በጣም አስደንጋጭ ነገር እንደገጠማትና ትንሽ ግር የሚል ነገር ለሌሎችም ምናልባት ትምህርት ሊሆን የሚችል ብለን ስላሰብን ጉዳዩን ያው ባልደረቦቼ በደንብ አብራርተው ሲነግሩኝ ለዛ ነው እንግዲህ የመጣ ነው። ያው መግቢያ ላይ ብዙን ነገር ብያችኋለሁ። ስለዚህ እስቲ እንግዲህ ገብተን ምንድን ነው የተፈጠረው፣ ምንስ ነው ያጋጠማት ነገር የሚለውን እንግዲህ ገብተን እናያለን ማለት ነው። ተከተሉኝ እስቲ። ካሜራማን እባክህ ካሜራውን አብራልኝ። እንኳኳና እንግዲህ መቼም ቀጥራኝ የትም ትደረሽ ብዬ አላስብም። ስለዚህ እዚሁ ያው እንግዲህ ያለውን ነገር ባልደረቦችን በተወሰነ መልኩ ለእኔ ለማስረዳት ሞክረዋል። በዝርዝር ያው ሁኔታውን መጀመሪያ ዮኒ በፈጣሪ ስም መጣክ? እንዴት እንኳን ደህና መጣህ? አለሁ ይመስገን። እንዴት ነሽ? እባክህ ታደገኝ። እኔ እናቴን እባክህ ተረጋጊ። እንዴ ቆይ ምን ሆነሽ ነው? ተረጋጊ በመጀመሪያ ደረጃ እስኪ። ችግር ውስጥ ነን ዮኒ፣ እባክህ እኮ ምንድን ነው ገና እኮ እኔ ታሪኩን እኮ ልሰማ እየመጣሁ ነው። ምን ችግር ውስጥ ነኝ እንዴ? በስንት ሰው ለባልደረቦች ቴክስት ጻፉ ላገኘህ አልቻልኩም። እሺ እኮ ተረጋጊ በመጀመሪያ እሺ ችግር የለውም፣ ችግር እረዳሻለሁ። ያለውን ነገር እናወራለን። እኮ አንቺ ግን መጀመሪያ መረጋጋት መቻል አለብሽ። አይዞሽ። ችግር ውስጥ ነኝ ዮኒ፣ እባክህ ችግር ውስጥ ናት። እባክህ ሁሉንም ነገር እንፈተዋለን። ችግር የለውም። ባልደረቦችም አሉ። እባካችሁ ኑ እንግባ። ካሜራማን እባክህ ና እንግባ ውስጥ። ውድ የገመና ቻናል ቤተሰቦች ያው እንግዲህ የተባልነው ቤት ውስጥ ገብተናል። ያው በስልክም እንግዲህ ልታወራን የሞከረችው ሴት እሷ ነች እና ችግሯን በተወሰነ መልኩ በስልክ ለመቀበል ሙከራ አድርገን ነበረ። ያው ችግሮችን ከስር መሰረቱ ማጣራት አለብን ብለን ስላሰብን እዚሁ ቤታቸው እንግዲህ ተገኝተናል ማለት ነው። ስለዚህ ምንድን ነው ሲሆነው ምንድነው እየተፈጠረ ያለው፣ እሷንስ እንደዚህ ያስጨነቃት ነገር ምንድነው የሚለውን እንግዲህ ቤት ውስጥም ገብተን ለማየት ሞክረናል። እስቲ ከራሷ አንደበት ብዙ የምትነግረን ነገር አለ፣ እንስማትና እስቲ የኔት በመጀመሪያ ስምሽን አስተዋውቀሽ ማን እንደሆንሽ ሁሉ ነገር ግልጽ መሆን ስላለበት ከስር መሰረቱ ነገሮችን እያጠራን እኛ እንድንሄድ ማን ትባያለሽ፣ ምንስ ነው ችግርሽ የሚሉትን ዘርዝረሽ እንድትነግሪኝ ይፈልጋሉ። እሺ በመጀመሪያ ያው ስለመጣ በጣም ነው የማመሰግነው። ያው አንተን ማግኘት በጣም ከባድ ነው ይመስለኛል። ስራም ቢዚ ነው መሰለኝ። ያው እኛ ስራ ትንሽ በጣም ያጨናንቃል ታውቂያለሽ። ብዙ ሰዎች ምናልባት ሚዲያችንን ከተከታተልሽ ብዙ ሰዎች እንደዚሁ ጥያቄ ያቀርባሉ። የአንድ ሰው ኬዝ እንኳን ፈቶ ለመጨረስ ችግሩን ለእንትን ለማለት እንደ ሁኔታው ነው። ምናልባት እንኳን ሚኒመም ቢባል አንድ ሳምንት ከዛ በላይ የሚፈጅበት ጊዜ አለና ለዛ ነው። እስቲ ስለዚህ ምንድን ነው ማንነሽ፣ አንቺስ ምንድን ነው የገጠመሽ ጉዳይ የሚለውን እስቲ ንገሪኝ። እሺ እኔ ማህደር እባላለሁ። ማን አልሽኝ? ማህደር እባላለሁኝ። ያው ስራ እየሰራው ራሴ የማስተዳድር ወጣት ነኝ። ያው መስተንግዶ ነው የምሰራው እና ያው አንድ ታላቅ እህት አለችኝ። ያው ገብታ አይታታል ያለውን ነገር እና ያው በጣም ያስጨነቀኝ ጉዳይ ነበር። አሁን ሳይሆን ከወራቶች በፊት ትልቅ ያስጨነቀኝ ጉዳይ ነበር ነው። ታላቅ እህት ነበረኝ እና አብረን የምንኖረው። እኔም መስተንግዶ ነው የምሰራው፣ እሷም መስተንግዶ ነው የምትሰራው። የክፍለ ሀገር ልጆች ነን እና ያው ወደዚህ ከመጣን የተወሰኑ አመታት ሆኖናል እና
ታላቅ እህቴ ለእኔ እንደ እናትም ናት። ዝም ብሎ ታላቅ እህት ናት የምትባል ሳይሆን በቃ እንዴ ነው ትንሿ እናቴ ነው የምላት እና ለእኔ በጣም ብዙ ዋጋ የከፈለች እህት ናት። እና አንድ ቀን ጉዳይ አለኝ ምናምን ነገር ብላኝ ያው እንደ ማንኛውም ቀን ጠዋት ላይ ነበርና ቁርስ ምናምን በልተን ወጣች። ከዛ በኋላ ብጠብቃት አትመጣም። ከዛ ስልክ ምናምን ነገር ደወልኩላት አታነሳም። አይ በቃ ባይመቻት ነው ምናምን ብዬ ዝም ስል በቃ መሸ ማለት ነው። ከዛም ጓደኞቿ ጋር መደወል ጀመርኩኝ። ማቃቸው በቃ እሷ የምትግባባቸው የኔም ጓደኞች ጋር ድንገት ከተገናኘሽ ብዬ ምናምን በቃ ማጋ እንደሄደችም ስላልነገረችኝ ስደውል አታነሳም። በቃ በጣም ጨነቀኝ። ከዛ ከመሸ በኋላ ፖሊስ ጣቢያ ምናምንም ስሄድ ያው ያለውን ነገር ምናምን ነገር ስነግራቸው ያው 24 ሰዓት ስላልሞላት ምንም ነገር ሊረዱኝ አልቻሉም። ከዛ በማግስቱ ምናምን ነገር ያለው በማግስቱም አልመጣችም። በቃ ሁሉም ማቃቸው ሰዎች ጋር በሙሉ ደወልኩኝ። ያው ላገኛት አልቻልኩም። ከዛ ያው ፖሊስ ጣቢያ ምናምንም ሊሄድኩ ምናምን እንትን ስል ያው እነሱም እድሜዋ ከፍ ያለ ስለሆነ ምንም ነገር ሊረዱኝ አልቻሉም። ያው በሰዓቱ ያው 24 ሰዓት እስኪሞላት ነበር ጠብቄ የተባልኩትኝ። ከዛ በኋላም እስቲ አዲስ ነገር ምናምን ካለ ፎቶዋን ሁሉን መረጃ ሰጠውኝና አዲስ ነገር ሲኖር እንደዋወል ምናምን ነገር አሉኝ። ከዛም በቃ እኔም በቃ በጭንቀት ልፈነዳ ደረስኩ። ማለት በቃ እንዴት ነው አንድ ሰው ከቤት በሰላም ወጥቶ ድንገት ቅርት ሲልብ ስልኳ መጀመሪያ ይጠራ ነበር፣ ከዛ በማግስቱ ጥሪ አይቀበልም ይላል። በቃ ላብድ ደረስኩኝ። በቃ ክፍለ ሀገር ሁላ መደወል ጀመርኩኝ በድንጋጤ። እንደዚህ አይነት ልምድ አላት እህትሽ ወጥቶ መቅረት? በፍጹም ማለት የኔ እህት እንኳን እንዲወጥቶ መቅረት ማደር ውሎ ማደር ቀርቶ የሆነ ቦታ ስትሄድ እንኳን እስከምትደርስ መኪና ውስጥ እንኳን ሆና እዚህ ቦታ ደርሻለሁ እዚህ ጋር ነኝ ምናምን ስለምትለኝ በቃ የተለየ ነገር ሆነብኝ እና ፖሊስ ጣቢያም ሄዳለሁ። ምንም አዲስ ነገር አይኖርም። ማውቃቸው ሰዎች ጋር ስሄድ በቃ ምንም አዲስ ነገር ላገኝ አልቻልኩም። በዛ ላይ ደግሞ እህቴ የ6 ወር ነፍሰ ጡር ነበረች እና የ6 ወር ነፍሰ ጡር ነበረች። በቃ በጠፋችበት ሰዓት ማለት ነው? አዎ በጠፋችበት ሰዓት ጸንሳ ነበር እና በቃ በጣም ግራ ገባኝ። እንጃ በቃ ከምል በላይ። አሁን እዚህ ስመጣ እንግዲህ ማንም እንዳላየው ማለት ትዳር ነበራት ባል ነበራት እንዴት ነው ማለት? አይ ወንድሜ ነገሩ ብዙ ነው። ነገሩ አሁን እንደዚህ በቀላሉ ምን ትምትለው ነገር አይደለም። ገባሽ? አሁን ሁሉን ነገር ከስር መሰረቱ ጀምሮ ማጣራት አለብን። አሁን እኛም አንቺን ልንረዳ ስንመጣ ነገሮችን ግልጽ ሆነው ማወቅ መቻል አለብን። የ6 ወር ነፍሰ ጡር እንዲሁ በቀላሉ ጠፋች ሲባል ትንሽ ከባድ ነው እና ባልስ አላት ወይ? ምንድነው የተፈጠረው? ነገሮች ግልጽ መሆን ስላለባቸው። አዎ ልክ ነህ። አይ ባልም የላትም ነበር እና ያው እኔም የ4 ወር ሞላው እንደ ቀልድ ማለት ነው። እኔም ያልወጣሁበት ያልወረድኩበት በቃ ያቋታል ልትሄድበት ትችላለች ብዬ የማስበበት ቦታ ሳይሆን በቃ ዝም ብዬ በቃ እግሬ ወደ መራኝ ቦታ ሁሉ ፈለግኳት። ክፍለ ሀገር ሁላ በመሀል ሄድኩኝ ምናልባት ብዬ ማለት ነው። ስልኳ ጭራሽ አይሰራም። ፖሊሶቹ ምንም ሊረዱኝ አልቻሉም። በቃ እነሱም ከአቅማቸው በላይ ሆነ። በቃ ምንም ነገር ሊያግዙኝ አልቻሉም እነሱም እና በዛ ላይ ነፍሰ ጡር ናት። አንድ አይደለችም 2 ናት። በቃ በጣም አሳሰበኝ። ከአቅሜ በላይ ሆነ ሁሉም ነገር። ከዛ አንድ ቀን እንደዚሁ እንደተለመደው ጠዋት ላይ ወጣ ስል በር ላይ ዝልፍልፍ ብላ ጥቁር ብላ በቃ ግርትት ብላ ምን ልበል ወንድሜ እኔ እንጃ። እኔ እሱን ቀን ማስታወስ አይዞሽ ተረጋጊ ማለት አይዞሽ ተረጋጊና እስኪ መጀመሪያ ነገሮችን መረዳት ስላለብንም እኛ እስኪ ራስሽን ሰብሰብ አድርገሽ ተረጋግተሽ ነገሮችን አስረጂ። ማለት እንግዲህ ውድ ተመልካቾቻችን ያው ስንገባ የተፈጠሩትን ነገሮች አይታችኋል እና ስንገባም እንግዲህ እህቷን ለማየት ሞክረናል። እህቷ አሁን ላይ አለች። ያው ስለዚህ አሁን የጠፋች ጊዜ 6 ወር ነፍሰ ጡር ነበረች። አሁን 4 ወር አልፏታል። አዎ 4 ወር ሆናት ጠፍታ እንግዲህ በ4 ወሯ ነው የተገኘችው። በ4 ወሯ ነው የተገኘችው። ይህ ማለት ደግሞ 6 ወር ከነበረች እንግዲህ ያው 3 ወር ብንጨምርበት 9 ወር። አሁን ወልዳ እንግዲህ 1 ወር አልፏታል ማለት ነው። ወልዳ እንኳን ቢሆን ቢያንስ 15 ቀን 20 ቀን እንኳን በ9 ወሯ እንኳን ወለደች ቢባል 1 ወር ማለት ነው። እና በቃ ማለት ክፉኛ ደነገጥኩኝ። በቃ እኔ ተስፋ ቆረጥኩኝ። በእርግጠኝነት እህቴ ወይ ሞታ ነው የሚሆነው። በቃ ማለት ምንም ነገር አየዋት ድምጿን ሰማው የሚል ሰው አጣውና በር ስከፍት በሬ ዝልፍልፍ ብላ ጫማ ላጠለቀች በቃ ጥቁርቁር ብላ ፀጉሯ ምንቅርቅር ብሎ በቃ እኔ እንጃ ማለት ወንድም እህት ካለ መቼም ትረዳኛለህ ብዬ አስባለሁ። እና በቃ ድንግጥ አልኩኝ። ከዛ በቃ ጮኩኝ ማለት ራሴን አላቅም እንዴት እንደሆንኩኝ እኔ በቃ አላቅም።
ከዛ ጮኩኝ። ጎረቤት የነበረች እሷ ምንድነው ብላ ስትመጣ አየቻት። እነሱም ደነገጡ። አፋፍሰን ቤት አስገባናት ምናምን ውሃ ምናምን ፊቷን ምናምን አጠብናት፣ ውሃ ምናምን ሰጠናት። ከዛ ሆዷም በቃ ምንም የለ። በቃ እኔ ምን እንደውም ትውለደው እኔ አላቅም ወንድሜ። በቃ እኔ ምንም አውቀው ነገር የለም። ምንድን ነው የተፈጠረው? ቆይ አሁን እኔ መጀመሪያም እንግዲህ ጠይቄሽ የነበረ ነገር አለ። ባላላት ወይ ብዬሽ ነበረ እና አልመልሳት መልሽልኝ፣ ወደ ጉዳዩ ገባሽ እና ምንድን ነው ምናልባት የተፈጠረ ግጭት ካለ ከባሏ ጋር ወይም ደግሞ ካስረገዛት ሰው ጋር የተፈጠረ ግጭት ይኖር ይሆን? ማለት ወንድሜ እኔ በእውነት ስነግርህ ምንም የማውቀው ነገር የለም። እኔ ማለት ፍቅረኛ ማለት እህቷ ነሽ እኮ አይደል እንዴ? እህቷ ነኝ ማለት እኔ እስከማውቀው ድረስ ፍቅረኛ አልነበራትም። ግን የሆነ ጓደኛ ነበራት፣ ኖርማል ማለት ፍሬንድሺፕ እንደሆነ ነው የማውቀው። እና አንድ ቀን ምናምን ነው ቤት የመጣው። ግን ማለት ቢቸግረኝ ነው ይሄን ያሰብኩት እንጂ እሱም እኮ ፍቅረኛው አይደለም። ግን እንደው በጓደኛ ደረጃ እንኳን ከተባለ ደግሞ ከሱ ጋር ደግሞ 6 ወር ሲሞላት ነው አይደል የጠፋችው? አዎ እንግዲህ 6 ወር ሲሆን የጠፋችው እስከዛ መቼም አንቺ ጥያቄ ጠይቂያታለሽ። የማን ነው ልጁ እንዴት ነው የሚለውንስ ነገር ጠይቀሽ አታውቂም ማለት ወንድሜ? ሲጀምር ማለት ነው እኔ በጥርጣሬ ነው ማርገዟን ራሱ ስንበላ እንደዚህ ምግብ ምናምን ነገር ስንበላ ያስመልሳታል። ምግብ አልበላም ትላለች እና መተኛት ምናምን ጀመረች እና ምንድና በቃ ወደ ላይ ይላታል። ያው ሴት ነኝ እንደ ይሄ ነገር ምንድን ነው ምናምን ስላት እንደጸነሰች ምናምን ነገረች። በቃ ማለት በጣም በጣም በቃ ተናደድኩኝ በጊዜው። ምክንያቱም አንድ ሴት ልጅ እንዴት ነው ምንም ፍቅረኛ እንኳን እንዳላት እኔ እህቷ ሳላውቅ ባል ሳይኖራት እንዴት ነው በባህላችን ማለት አታወሩም? እንደዚህ አይነት ነገሮች እናወራለን፣ ግን ማለት እኔ ምንም አይነት ጓደኛ እንዳላት ምናምን ማለት ነፃ ሆነን እኮ እናወራለን ምንም አይነት ነገር፣ ግን ስለዚህ ነገር ምንም የማውቀው ነገር የለም። ከዛ በቃ ድንገት ስትነግረኝ በጣም ተናደድኩኝ። እንዴት ነው ትዳር ሳይኖርሽ ሽማግሌ ሳይልክ እንዴት ትጸንሻለሽ? ደግሞ እኔ እህትሽ ቢያንስ ከኔ የበለጠ ሊቀርብሽ የሚችል ምንም አይነት ወዳጅ አይኖርም ብዬ ስላት በቃ ያው የታናሽነቱም ነገር ስላለ እኔ ገፍቼ የሆነ ነገር ላደርጋት አልችልም፣ ምክንያቱም እኔ ታናሽ ነኝ። ከዛ በቃ ሁሉንም ነገር በሂደት ታውቂዋለሽ፣ ሁሉንም ነገር ብቻ ጊዜ ስጪ ነው የምትለኝ። በቃ ትንሽ የተወሰነ ሰሞን ተደባበርን በዚህ ምክንያት። እኔም ዘጋዋት። በቃ በጣም ነገሮች ከአቅሜ በላይ ሆኑና ደበረኝ። በቃ ይሄ ነገር ይቅርታና ታላቅ እህትሽ ናት አይደለ? አዎ ማለት ነገሮችን እንግዲህ ታላቅ ሆና ለአንቺ መስመር ማስያዝ ለአንቺ ነገሮችን ማስተካከል ያለባት ናት ብዬ ነው የማስበው። እና እንዲህ አይነት ነገር ደግሞ ከተፈጠረ ለምንድን ነው ስለ አንቺ ልትነግርሽ አልፈቀደችው? ለምንድን ነው ያልነገረችሽ? በቃ እኔ ለምን እንደሆነ አላውቅም፣ ግን በቃ አሁን እሷ ምን መሰለ የምትለኝ በጊዜው በቃ ይሄ ልጅ ከተወለደ በኋላ ኑሯችን አሪፍ ይሆናል። ይሄ ልጅ ልጃችን ማለት ከልጄም ብቻ ሳይሆን የእኛን ህይወት አንድ ስቴፕ ከፍ የሚያደርግ ነው እና ትንሽ ታገሺ፣ ይሄ ልጅ በረከታችን ነው ትለኛለች። እና ማለት ምን ያገናኘዋል አላቅም። እሺ ማን ነው ልጁ ስላት ትንሽ ታገሺ፣ ልጁ ከተወለደ በኋላ ሁሉንም ነገር ታውቂያለሽ። ከማን የወለድሽ ከማን የጸነሽው ስላት በቃ ልጁ ከተወለደ በኋላ ሁሉንም ነገር እውነታውን ትረጃለሽ፣ ህይወታችን ይስተካከላል ማለት። ቆይ እስቲ አሁን እንደው ትንሽ ነገሩን ግልጽ እናድርግና መጀመሪያስ ምን አይነት ህይወት ነው የነበራችሁ? ምንድን ነው የተፈጠረው ነገር የሚለው? ይኸውልህ ቅድም እንደነገርኩ እኔ አሁን አንድ መስተንግዶ ነው የምሰራው ነው። የመስተንግዶን ነገር ታውቀዋለህ። ደሞዙ የሞተ ነው። ምናልባት ቲፕ ምናምን ካለ ነው። እሷም ደግሞ መስተንግዶ ነው የምሰራው። የተለያየ ቦታ ነው። እኔ እዚያው አቅራቢያ ነው የምሰራው። እሷ ደግሞ ትንሽ ወጣ ብላ ነው የምሰራው እና ኑሯችን በጣም ደከም ያለ ነው። በጣም ማለት አሁን እኮ ቤታችንም እያየሁ እኮ ያን ያህል ደከም ያለ የሚባል አይደለም። አዎ ይሄ ሁሉ ነገር እሷ ከጸነሰች በኋላ ነው። ይሄ እቃዎቹ ምኑ ደህና። አሁን በፊት ቤት ቀይረን ነው በነገርህ ላይ በፊት። ስለዚህ እዚህ ቤት የገባችሁት እህትሽ ካረገዘች በኋላ ነው? ከጸነሰች በኋላ ወንድሜ ስራ ተወች፣ ሁሉ ነገር ማለት ስራ ከተወች እንዴት ህይወታችሁ ሊቀየር ቻለ? ይኸውልህ እሷ ከጸነሰች በኋላ ምን ሆነ መሰለኝ፣ እኛ ዝም ብሎ የጭቃ ቤት ውስጥ ነበር የምንኖረው። በቃ ተጋግዘን የቤት ኪራይ አንዳችን የቤት ኪራይ አንዳችን አስቤዛ እያደረግን ነበረ እንትን የምንለው ኑሯችንን። በጣም ችግር የሆነ ህይወት ነበር የምንኖረው። ልክ እሷ ከጸነሰች በኋላ እኔም እንደነገርኩ በጥርጣሬ ነው መጸነሷን ያወቅኩት እና ስራ ተወች። ገንዘቡ እንደልብ ነው። ትልቅ ቤት መከራየት አለብን አለች። እንደምታየው ሶፋው፣ ቲቪው፣ ሁሉ ነገር ሙሉ ሆነ። ማለት እጠይቃታለሁ ይሄ ነገር ምንድን ነው? ስራ ሳንሰራ ስራ እንኳን እየሰራን እንደዚህ አይነት ድካም የሆነ ህይወት ነበር የምንኖረው። በቃ እህቴ ዝም በይ ነው የምትለኝ። በቃ ትጫነኛለች። ታላቅም ስለሆነች ዝም ብለሽ ብቻ ተመልከቺ፣
የኔን ህይወት ብቻ ሳይሆን የአንቺም ህይወት ይቀየራል። አንቺም የራስሽን ስራ እንድትጀምሪ በቅርቡ አደርጋለሁ ትለኛለች። እና በጣም ነበር ግራ የሚገባኝ እና ይሄንንም ቤት ጀመርን። በቃ እኔ እንደውም ስራ በፍጹም አልተውም አልኳት። እኔንም በቃ ስራ ተይና እንትን በይ ብላኝ ነበር። ስለዚህ ገበያችሁ የተቀየረው ማለት ካረገዘች በኋላ ማለት ቢያንስ ከ3 ወር በኋላ ነው። 3 ወር ከሆናት በኋላ ሁሉ ነገር እሱ አሁን ቤት ነው የምትውለው፣ ቤት ተኝታ ነው የምትውለው። ሁሉ ነገር ይመጣል፣ ገንዘቡ እንደ ልብ ነው። እኔንም ስራ ተይ ስትለኝ በፍጹም አልተውም ብዬ ነው። ምክንያቱም የዚህን የገንዘብ ምንጭ አላቅም። ምን ብዬ ነው ስራ ምተውስ? ቢቻል እሷንም ጠይቂያት፣ ይሄ ነገር ወንጀልም ከሆነ ምንም ከሆነ በቃ ምንም ልጁ ይወለድና ከዛ በኋላ ሁሉንም ነገር ታውቂያለሽ። በቃ ይሄ ልጅ በረከታችን የህይወታችን መቀየሪያ ምክንያት ነው የምትለኝ። ቆይ ምናልባት እንደው ቅድም አሁን የጠቀሽልኝ አንድ ግለሰብ እንዳለ ነግረሽኝ ነበረ። አንቺ በራስሽ የጠረጠረሽው እንዳለ ነግረሽኝ ነበር። እሱ ግለሰብ ማለት ኑሮውን ታውቂያለሽ? በጣም ሀብታም የሚባል ወይ ሌክዠሪ አይነት ኑሮ የሚኖር ሰው ነው? እኔ አላውቅም እውነት ለመናገር። ይኸውልህ የጠፋች ጊዜ ያው እሱ ነው እቤት የሆነ ጊዜ አንድ መጥቶ ነበር። እንዲህ አንድ ቀን መጥቶ ምሳ ምናምን ሰርቼ የጠበኳቸውና በልተን እንደ ማንኛውም ሰው ሸኘ ነው። ይሄ እሱ ማለት ነፍሰ ጡር ከመሆኗ በፊት ነው ማለት ነው ወይስ በፊት ማለት ነው? ከዛ በኋላ ልታገኙ እንደው በጠፋች ከዛ በኋላ ስጠፋማ ያልሄድኩበት ቦታ የለም። እሱ ጋም አግኝቼው ጠየቅኩትኝ እንደዚህ ምናምን ስለው ጭራሽ ቆሻሻ አድርጎ ነው ያባረረኝ። በቃ ማለት እቺ ቆሻሻ እህትሽ ካዲ እሰራላት ጭራሽ ማለት በቃ አላውቅም፣ ግን እንደማያውቅ እንትን እንዳላገኛትና እንዳላያት ነው። ምክንያቱም እሱ ጋር ብትሆን የሆነ ነገር ብዬ ነው ማስበው። ምክንያቱም እሱም ሊያገኛት እንደሚፈልግ ዛቻ አለ አይደለ? ላግኛት አይነት ነገር ነው። ስለዚህ የሆነ ጸብ ያለ ይመስልሻል ነው በመሀላቸው? አዎ ከሱ ጋር በእርግጠኝነት። ምክንያቱም ለእኔ ጥሩ አይነት ፊሊንግ ነበረው። ሲያየኝ በቃ እንደ ነብር ብቻ እኔ ራሱ የዋሸሁት ነው የመሰለው። የት ናት ብዬ ሲሄድ እኔ ራሱ እየዋሸሁት የምትኖርበትን ቦታ እማቅ ነው የመሰለው እና ቆሻሻ አድርጎ ነው ያባረረኝ። እሺ ታዲያ እና ያን ያህል አንቺ የምታውቂው ሰው ከሌለ እሺ፣ ወይ ነፍሰ ጡር ሆና ቤት በተቀመጠችበት ወይ ደግሞ እዚህ ቤት ከገባችሁ በኋላ ህይወታችሁ ከተቀየረ በኋላ የሚመጣ ሰውስ ነበር እዚህ? ማንም አይመጣም፣ ጭራሽ ማንም የሚመጣ አካል የለም። በቃ እሷ ቤት ተኝታ ነው የምትውለው። እንደነገርኩ እኔም ደግሞ ስራዬን አልተውኩም። ስራዬን እሰራለሁ። ምናልባት አንቺ ስራ በምትሄጂ ሰዓት ምናልባት የሚመጣ ሰው ይኖር ይሆን? እኔ ምንም ማውቀው ነገር የለም። በቃ እኔ እንዴት ነው ከትሽ ጋር በእንደዚህ አይነት ልክ ቆይ መነጋገር ያልቻልሽው? እንነጋገራለን እኮ ወንድሜ። ማለት እኔና እሷ እንደነገርኩ ነው። ለእኔ እሷ እህቴ ብቻ አይደለችም እናቴም ጭምር ናት። እናወራለን እኮ ወንድሜ፣ በጣም ብዙ ነገር እኮ እናወራለን። ግን ይሄ ነገር የሆነ ትልቅ ከጀርባው የሆነ ትልቅ ነገር አለው። ለዛ ነው ለኔ መናገር ይከብዳል። እስቲ እንደው አሁን አንቺ ያው እንግዲህ የራስሽን ነገር ለኔ ነግረሽኛል። አሁን ላይ ለምንድን ነው እህትሽስ መናገር ያልፈለገችው? ምንድን ነው የሆነችው? ማለት በእርግጥ ጉዳት ላይ ልትሆን ትችላለች፣ አላውቅም። እኔም እንግዲህ ወደ ተመልካቻችን ገብቻ አይቻታለሁ። ያው ፍዝዝ ብላ ቁጭ ያለች ሴት ማለት እንግዲህ አሁን ቆይ ለእናንተም ነገሮች ይስተካከሉና የምናሳያችሁ ይሆናል። ምክንያቱም በጣም ያለችበት ሁኔታ ጥሩ ስላልሆነ ነው እንግዲህ እሷንም እንትን ለማለት እንትን ያላልነው እና ስናገኛትም ዝም ብላ ለቅሶ ነው የሚቀናት። ምንም እንትን የተናገረችውን ነገር የለም እና ለምንድን ነው እንደዚህ ሆነችው? ምናልባት አንቺ በመሀል ካገኘሻት ቀን ጀምሮ እንደው የነገረችሽ ነገር የለም? አዎ ይኸውልህ እኔ ምንም የነገረችኝ ነገር የለም። ማለት ስትመጣ በቃ ድንዝዝ ብላ አትናገር አትጋገር። ማለት ሆስፒታልም ወሰድኳት፣ በቃ ምንም የለ። እንትንም ፖሊስ ጣቢያም ወሰድናት። ምንም እኔ ምንድን ነው የተፈጠረው ስላት ማልቀስ ነው። የተናገረችው ነገር የለም? ምንም የለ። ፖሊሶቹ በቃ እኛ ምንም ልንረዳሽ የምንችለው ነገር የለም አሉ። ምክንያቱም ይቺ ልጅ ምንም የምትናገረው ነገር የለም። ነፍሰ ጡር ለመሆኗም ምንም እንትን የሚለን ነገር የለም። ስለዚህ ነፍሰ ጡር ለመሆኗ ማስረጃ ምናምን የላችሁም ወይ? በፊት የምትመረመርበት አልትራሳውንድ ምንም የለ ቤት ውስጥ። ስለዚህ አንቺ ያው ምናልባት እንግዲህ ሆዷን አይተሽ ምናልባት ተዋስኖሽ ታውቂ ትችላለሽ። ለዚህ ነገር ግን እርግጠኛ ነሽ ነፍሰ ጡር ስለመሆኗ? ነፍሰ ጡር ናት እንዴ? በደንብ ነፍሰ ጡር ናት እኮ። የ6 ወር ማለት እኮ ገፍቷል እኮ። 3 ወር ነው የቀራት እና እኔ ስጠይቃት በቃ ምንም እህቴ እኮ እንዲህ አልነበረችም። እሺ እስቲ ለማንኛውም ያንቺን እንግዲህ ቃል ወስደናል። ምናልባት እንግዲህ እሷ የምትችል ከሆነ እሷን እናወራለን፣ ካልሆነ ደግሞ ግን አሁን ይሄ ያልሽኝን ግለሰብ ምናልባት እኔም አግኝቼ አንዳንድ ቃሎቹ መውሰድ እፈልጋለሁ እና እስቲ እንደው አድራሻው ወይ ደግሞ ስልኩ ካለሽ የምታውቂ ከሆነ ይህን አድራሻው ለእኔ ትሰጭኝና እሱን ማውራት አለብኝ። ምናልባት እህትሽም እንግዲህ መኝታ ቤት እንግዲህ ዝግጁ ከሆነች እሷም ማለት ለማውራት ፈቃደኛ የምትሆን ከሆነ እስቲ ባካችሁ የኔ ባልደረቦች ግቡና አንዳንድ ነገር እርዳታ አድርጉላት።
እሺ የምትል ከሆነ እስቲ ለማንኛውም ግቡና። አይ ምንም አትልም። በቃ እኮ አሁን የሆነ ነገር ስጠይቃት ብቻ የሆነ የምታነበው ነገር አለ ከፊቷ። በቃ ጭንቅ ይላታል እና እንባዋ ይፈሳል። እና በቃ እኔ ግራ ገባኝ እኮ እኔ ምን እንደማደርግ እኮ ግራ ገባኝ ወንድሜ። ማለት እኔ ያልሞከርኩት ነገር የለም። ችግር የለውም። እስቲ የዚህ ልጅ አድራሻ ስጭኝና በመሀላቸውስ ምን አይነት ግጭት ነው የነበረው? ምናልባት በዛ ግጭት ተነሳስቶ ይሄ ልጅ ያልሽው ልጅ እንግዲህ አንድ ነገር አድርጓት ሊሆን ስለሚችል አናውቅም። ስለዚህ እስቲ እንደው አድራሻውን እሰጥሃለሁ፣ ችግር የለውም። አድራሻውን የምትፈልግ ከሆነ እሰጥሃለሁ። ደስ ይለኛል። የት እንደሚሆን የት አካባቢ እንደሚሆን ትነግሪኝና እባክሽን እስቲ ስልኩን አምጪልኝና እሺ አረፍ እባክህ አንዴ ካሜራማን አጥፋውና አድራሻውን ወስጄ ተመልሼ እመጣለሁ። አይ ስልኩን ላውጣውና እሺ ውድ ተመልካቾቻችን እንግዲህ በተሰጠን ጥቆማ መሰረት እንግዲህ ልጁ ይኖርበታል የተባለውን ቦታ መተን ስለ ልጁ አንዳንድ ጥናቶች እያደረግን ነበርና ያው የተፈጠሩትን ነገር እንግዲህ እንዳለ ተከታትላችሁታልና አሁን የኔም ባልደረቦች ልጁን እንግዲህ ለረጅም ሰዓት ስንከታተለው ነበረ። አሁን ወደ አንድ ሱቅ አካባቢ ሄዷል። የኔም ባልደረቦች እንግዲህ እየመጣ እንደሆነ ነግረውኛል። እንግዲህ አካባቢው ትንሽ ጭር ያለ ነው። እስቲ ለማንኛውም እንጠብቃቸውና ልክ ሲደውሉ ምናወራው ይሆናል ማለት ነው። ስለዚህ እሱን ለማግኘት እንግዲህ እዚህ አካባቢ ተገኝተናል ማለት ነው። ምን ይፈጠራል የሚለውን እንግዲህ አብራችሁን ቆይታችሁ እንድትከታተሉ እንጋብዛለሁ። ካሜራማን እንግዲህ ልጁ ሲመጣ ደበቅ ብለህ ትቀርጸኛለህ። እናንተም ቢሆን ደበቅ በሉሽ፣ ወደ እሷ ገንቧ ስር ገባ በሉና ደበቅ ብላችሁ ጠብቁኝ። ስለዚህ እባክህን አጥፋውና የባልደረቦቼን ምላሽ እንጠብቅ እስኪ። ውድ ተመልካቾቻችን እንግዲህ ባልደረቦቼ ደውለውልኛል፣ እየመጣ እንደሆነ ተደበቁ እናንተ አደራችሁን፣ እዛ ስር ደበቅ በሉ። እኔም እዚህ ጋር እንግዲህ ቆም ብዬ የምጠብቅ ይሆናል። እስቲ ለማንኛውም እንጠብቅና እናወራለን ይመስለኛል። እሱ መሰለኝ እሱ ነው ብዬ ነው የማስበው። ደበቅ በሉ እናንተ። ሰላም ነው እንደምን እንዴት ነህ? አለን ይመስገን። የሆነ አንድ ነገር ልጠይቅህ ፈልጌ ነበረ። የሆነ የሰው ቤት ጠፍቶኝ ልጠይቅህ ነበረ። የነ መክሊት ቤት እዚህ አካባቢ ነው የሚባል ነገር ሰምቼ ነበረ። መክሊት እንደዛ የሚባል ሰው አላውቅም። ተሳስተህ እንዳይሆን ምናልባት አንተ ታውቃታለህ ስለተባልኩ ነው። እንደዛ የሚባል ሰው አላውቅም። እስቲ አስታውስ፣ ምናልባት መክሊት የምትባል ልጅ በደንብ ታውቅ ይሆናል። አስታውስና እስኪ ምናልባት ለማስታወስ ሙከራ አድርግ እስኪ። አላውቅም አባ። ቆይ እባክህ ላወራ ፈልጋለሁ። መክሊት የምትባል ልጅ ታውቃለህ ወይ እያልኩኝ ያለሁት። ምንድነው አንተ ታውቃለህ ተብዬ ነው እንግዲህ ጥቆማ የተሰጠኝ እኮ። ስለምን መክሊት ነው የምትለኝ? ሰው ይኸውልህ፣ አላውቅም አልኩህ እኮ ነገርኩህ እኮ። ይኸውልህ በቀጥታ መናገር አለብኝ። ይኸውልህ ስለ አንተ ማንነት ራሱ በደንብ አጣርቼ ነው የመጣሁት ሁሉን ነገር። ምንድነው ማነህ አንተ? እኔ ማንነቴን አስረዳኝ። ችግር አለበት ነው? ሰውዬ ታውቀኛለህ? ስከታተልህ ነበር። የት እንደነበርክ ያየው ነበር። እኔ እኮ ከሱቅ ነው እየመጣ ያሉት። አዎ ሊሆን ይችላል፣ ግን ወደ ቤቴ ልሂድበት። በቃ አሁን ሁሉንም ነገር ልንገርህ። ስከታተልህ ነበር። ማንነትን በደንብ አውቃለሁ። መክሊትንም በደንብ እንደምታውቃት አውቃለሁ። ቆይ ተረጋጋና ቁም እያልኩ ነው። ሰውዬ ትሰማኛለህ? አስፈላጊ ከሆነ ደግሞ ይታያል። የህግ አካል ነኝ። እያየህ ነው አይደል መታወቂያውን? እሺ እንደዛ አትልም እንዴ ታዲያ? ምንድነው? እኔ እኮ ሌላ ሰው መስለኝ ኖርማል ሰው ነው የመሰለኝ። ምን ፈልገህ ነው? እሺ ምን ልታባበል? መክሊት የምትባል ልጅ ታውቃለህ አታውቅም? እየጠየቅኩህ ያለሁት ስለ መክሊት ነው። ማነች መክሊት? ማነች መክሊት? እሺ ይኸውልህ አሁን ነገሮችን አትደባብቅ። ወሩን በትክክል አላስታውስ እችላለሁ። ከዛሬ ብዙ ወራት በፊት ነፍሰ ጡር የነበረች መክሊት ነው። ይኸውልህ አትደባብቅ። መክሊትን ታውቃታለህ አታውቃትም? እኔ አላውቃትም። አትዋሸኝ ወንድሜ። ይኸውልህ ስለ መክሊት ነው እያወራሁ ያለሁት። ምንም መደባበቅ አያስፈልግም። አንተ እንደምታውቃት ስለ አንተ ማንነት እያንዳንዱ ነገር በደንብ ተነግሮኝ ነው የመጣሁት። ሰማኝ። እሺ እኔ አሁን ስራ ረፍዶብኝ እየሄድኩ ነውና ይኸውልህ የህግ አካል ነኝ ብዬሃለሁ እኮ። ገባኝ እኮ ተረጋጋ። አላውቅም አልኩህ እኮ። ሌላ ነገር እንዲፈጠር እባክህን አታስገድደኝ። አስፈላጊ ከሆነ ደግሞ ይታያል አይደል? እዛች ጋር ካሜራ አለ፣ ባልደረቦችም አሉ። ይታያል። ውጡ፣ ችግር የለም ውጡ። ቁም፣ አርፈህ ቁም እያልኩ ነው። እንነጋገር በቃ። ምንድን ነው ከእኔ የምትፈልገው? ታውቃታለህ አታውቃትም? መክሊትን ታውቃታለህ አታውቃትም እያልኩ ነው። ስለ የትኛው መክሊት ነው? እሺ ስልክ ብዙ መክሊቶች ነው የማውቀው። እሺ የትኛው? ስለ ነፍሰ ጡሯ መክሊት፣ ጠፍታ ስለነበረችው መክሊት፣ ከዛሬ 4 ወር በፊት ጠፍታ የነበረችው መክሊት፣ ስለ እሷ ነው እያወራሁ ያለሁት። መክሊትን ታውቃታለህ አታውቃትም? አስታውሳታለሁ። አውቃታለሁ። እሺ ብንግባባ ለአንተም ለኔም የተሻለ ነገር ነው። ግልጽ ነው። መክሊት ታውቃታለህ? ምንድን ነው የተፈጠረው እሷ ላይ? የት ነው ጠፍታ የነበረችው? የምታውቀው ነገር አለ? ስለሱ መረጃ ምንም የማውቀው ነገር የለም። ከርታኝ እንደሄደች ብቻ ነው የማውቀው። ከርታኝ ማለት ምን ማለት ፈልገህ ነው? እንዴት መክሊት ከርታኝ ስትል ምን ማለት ነው? ጥላኝ ነው የሄደችው። በቃ ፍቅረኛሞች ነበራችሁ? እንደዛ ነገር ሳይባል በቃ አላ የሆነ ግንኙነት ነገር ጀመረን ነበር። ይሄንን ነገር እያንዳንዱን በትክክል ልታብራራልኝ እፈልጋለሁ። ካሜራማን እናንተም ቢሆን ተዘጋጁ። ኑ እና እኔም ቦታ
እንሄዳለን እናወራለን እያንዳንዱ ነገር ግልጽ ነው እሺ ይኸውልህ ህግን አለመተባበር እዚሁ አስረው እንዲሄዱ ማድረግ ይችላል ሰማኛል አይደለ በጸባይ ወደምንሄድበት እንሂድ እያልኩ ነው ሄደን እናውራ ፀሐይ ላይ ነው ሌላ ነገር ነው የምትፈልገው እሺ ካሜራውን አስጠፋልኝ ምንድነው ያዋሩ ካሜራውን አጥፋው ይምጡና ያዋሩ ወይ እሱ ነው የምትፈልገው ሰማኛ እኔንም ተረዳኝ ካሜራውን አስጠፋልኝና እናወራለን እንሄዳለን እኔ የምፈልገው ቦታ ላይ እንሄዳለን እናወራለን ሊቀጥል ሰማኛል ሌላ ነገር የማትፈልግ ከሆነ በትክክል የምጠይቀን ነገር ብቻ ትመልሳለህ ግልጽ ነው እሺ ግልጽ ነው አይደለ አጥፋው ካሜራውን ኑ እናንተ ያዙ ዝም በል ቆይ ምንድነው እያልከኝ ያለው አሁን አርፈህ ቁጭ በል እሺ አሁን እኔ ያለ ነው እሺ ንገረኝ እሺ ምንድነው ከኔ የምትፈልገው መለከተ ነገር የለም አትጮህ ሲጀመር ረጋ ብለህ እንታወራኝ ከሆነ ታወራኛለህ አለበለዚያ ደግሞ አስፈላጊ ከሆነ ማንነቴን አሳይቻለሁ አይደለ የህግ አካል ነኝ ህግንም አተባበር ከሆነ ደግሞ እዛው እስር ቤት ተቀፍድደህ ሁሉን ነገር ታወራታለህ ምንድነው እስር እኮ እያስፈራራኝ እኮ ነው የምትፈልገው ነገር ልንገርህ አልኩክ ምንም ልሰማኝ እኮ አልቻልክም ማለት መጀመሪያ ለመደበቅ አስፈለገ ስለ መክሊት ስጠይቅህ ለመደበቅ አስፈለገ በሰላም ነበር ላዋራህ የነበረው እኔም እኮ በሰላም ነው እያናገርኩክ የነበረው እኮ አንተ እኮ ነህ ግንፍል እያልክ ያለው እሺ ቀጥል ልረጋጋና ልስማ እሺ ምንድነው መስማት የምትፈልገው መክሊት ጠፍታ ነበር አዎ ጠፍታ ነበር አዎ ክዳኝ ነው የሄደችው ስለዚህ መጥፋቷንም ታውቃለህ ማለት ነው ምንም አውቀው ነገር የለም አይ ህይወቴን እንደዚህ ማስተካከል ስላለብኝ ካንተ ጋር መሆን አልችልም ለኔ አንተ አትገባኝም ብላ ነው ጥላኝ ሄደችው ይኸውልህ አትዋሽ ጠፍታለች ስልህ ጠፍታለች ጠፍታ ነበር ያልኩህ ተሰውራ ነበር የ6 ወር ነፍሰ ጡር እያለች ተሰውራለች ማርገዟን ብቻ ነው የነገረችኝ ታዲያ ጠፍታለች ስለ አዎ አልከኝ እኮ ነገርኩህ እኮ ምንድነው የምታወዛግበኝ አንተ ቆይ ይኸውልህ ትሰማኛለህ መክሊት ጠፍታ ነበር ለ4 ወር ሙሉ የገባችበት አይታወቅም ነበር ስትመጣ ያረገዘችውም ልጅ የለም እኮ ምን ነው የተፈጠረው ልንገርህ ስማኝ አብረን የሆነ እንደ ግንኙነት ነገር ጀምረን ነበር በመሃል ከ4 ወር ነው 3 ወር 4 ወር አብረን እንደዚህ ቆይተናል እሺ ከዛ በመሃል አርግዣለሁ ብላ ነገረችኝ እና ካንተ ጋር አሁን ባለበት ሁኔታ አብሬክ መቀጠል አልችልም ለኔ አንተ አትመጠነኝም ምንም ለኔ እንትና ይሆናላ እንዴት ብዬ ላስረዳ ቃላቱን ላይ ያጥረኛል ነው ይኸውልህ እርግጠኛ ነህ ስለምትነግረኝ ነገር አዎ እኔም በሰዓቱ ደንግጬ ከማን እንዳረገዘች ታውቃለህ ከማን እንዳረገዘች እኔ በምን ላውቅ እችላለሁ ጠንቋይ ነኝ እንዴ እኔ እሺ ለምን ነው ልጠፋስ የቻለችው ምን አውቃለሁ እኔ ታዲያ ይኸውልህ የሆነ ነገር ታውቃለህ እመነኝ የሆነ ነገር ብታውቅ ነው ለመደበቅ አስፈልገሽ እዛ ደጅ ስንገናኝ ያገኘው ቦታ ላይ ለምንድን ነው መደበቅ ያስፈልገው መክሊትን ታውቃታለህ ስለ ለምን መደበቅ አስፈለገ እኔ እኮ ምንም አልደበኩም አሁንም እኮ እየነገርኩህ እኮ ነው ያሉት አብረን ነበርን እሺ በቃ ካንተ ጋር መሆን አልፈልግም ስትለኝ ጥላኝ ሄደች እንደዚህ ጥላኝ ሄደች ከዛ አንተ ዝም አልክ ምን ላድርግ በበቀል ተነሳስተ አንድ ነገር አድርጋት ቢሆን ምን ላደርጋት እችላለሁ ይኸውልህ እህቷ እኮ የጠፋች ሰዓት መታ ጠይቃህ ነበር አይደል አዎ ጠይቃኝ ነበር ከሷ ጋር ሁላ የሆነ ደስ የማይል መልስ ነው የተመላለስ ነው አቤት ድረስ መታ እንዴት አረበለ ይኸውልህ አሁን ምንም መደናገጥ ምንም አያስፈልግም ሰማኛለህ ትክክለኛውና የምታውቀውን ነገር በሙሉ ትነግረኛለህ ግልጽ ነው ነገርኩህ እኮ ከዚህ በላይ ምንም ልነግር አልችልም ምንም ልተባበር አልችልም ቆይ ካንተ ጋር ግንኙነት ጀምራ ነበር እንግዲህ አንተ እንደምትለኝ ከሆነ ልመንህና ግንኙነትም አይባልም እኮ ዝም ብሎ ቀረቤታ አለ ኖርማል ቀረቤታ ነበር እኔ ነበረን ሌላ ነገር ታዲያ ጥላኝ ሄደች አረገዘች የምትለው ከማን እንዳረገዘች ከሌለ ምን አገባህ አንተ ከማን እንዳረገዘች እኔ በምን አውቃለሁ ግንኙነት ከሌለ ምን አገባህ ማለት ጥላ በመሄዷ ለምን እንደዚህ ልትናደድ ቻልክ አይ መጀመሪያ ላይ ማለት ነው ስንቀራረብ ተስፋ ሰጥታኝ ነበረ አብረን ብዙ ነገር እናደርጋለን ህይወታችንን እንቀይራለን እኔ እናንተ ተጋብተን ልጆችን እንወልዳለን ብላ ስለዚህ የፍቅር ግንኙነት ጀምራችሁ ነበር ማለት ነው ተስፋ ነው እንጂ ምንም የጀመርነው ነገር የለም ተስፋ ብቻ ስለዚህ እኔ ለሷ ብዬ ብዙ ነገር ነው ያደረኩት ይኸውልህ እመነኝ ነገሮችን እያበላሸው ወይም ደግሞ ነገሮችን እየደበክ ከሆነ ምንም ያበላሸውትም እየደበኩም ነገር የለም እሺ እስቲ ንገረኝ ከመክሊት ጋር ምን አይነት ህይወት ነው የነበራችሁ በምንስ ነው ማለት ምን አይነት ግንኙነት ነው የነበራችሁ ነገርኩህ እኮ ኖርማል የሚባል ግንኙነት ነበረን ከዛም በኋላ በቃ በመሃል ግጭቶች ተፈጠሩ አለመግባባቶች ሲመጡ ተለያየን ማለት ጥላኝ ሄደች ነው በመሃል በቃ እርግዣለሁ ብላ ነገረችኝ ከማን እንዳረገዘች የምታውቀው ነገር አለ ከማን እንዳረገዘች እኔ በምን አውቃለሁ አልነገረችኝም እሱ እንዴት አንተ ልጠይቃት አልቻልክም ይሄንን ነገር እንዴት ልጠይቃት አልቻልክም መልስ ልትሰጠኝ ፈቃደኛ አልነበረችም በሰዓቱ ጠየኳት ፈቃደኛ አልነበረችም እሺ ሌላ የምታውቀው ግንኙነት ነበራት ከዛ በፊት እኔ ምንም አውቀው ነገር የለም
ያለችኝ በቃ የማውቀው ነገር የለም መልስ ሊሆን አይችልም። ህይወት እፈልጋለሁ መኖር ይገባኛል በላይ ነው ጥላኝ ሄደችው። እንዴት እንዲህ ታደርጊያለሽ ብዬ ሁላ ተቆጥቻት በጥፊ ሁላ መትቻታለሁ። አልዋሸም። ስለዚህ እሺ ከዛስ ምን ተፈጠረ? ከዛ ጥላኝ ሄደች። ከሆነ ጊዜ በኋላ እህትየዋ መታ እኔ ላይ ደንፍታ ተቆጥታኝ ነው ሄደችው። ማየውን መልስ ሁላ ነው ደስ የማይል መልስ ነው የተመላለስ ነው። እህቴ ጠፍታለች ምናምን ብላ እኔ ላይ ነው መታ የጮኸችው። አንተን ስለምታቅህ ነው እቤቷ መተህ ስለምታቅ ነው እንግዲህ ያኔ በነበራችሁ ግንኙነት ምክንያት እቤቷ መተህ ስለምታቅ ነው አንተን ልጠይቅህ የቻለችው እኮ። እህቴኔ ደብቃት ነው እህቴኔ ታርጋት ነው ነፍሰ ጡር ናት ምናምን ብላ ጮኻብኝ ነው ሄደችው። እኔ ምንም አውቀው ነገር የለም ብያት ነው በሄደችበት እዛ ፈልጊያት ብያት ነው የተለያየ ነው ሁላ። ቆይ ይኸውልህ አሁን መክሊት ጠፍታ 4 ወር ሙሉ ተሰውራ በዛ ላይ ያረገዘችውም ልጅ የት እንዳለ ሳናቅ ነው እንግዲህ አሁን የመጣችው። ስለዚህ መታለች እንዴ? ይኸውልህ ሰውዬ ቆይ አሁን ደግሞ አንተ መልስልኝ። መታለች እዚህ ነው ያለችው? አዎ እዚሁ ነው ያለችው። ቆይ ምን ተፈጥሮ ነው? እሺ የምታውቀው ነገር ካለ አንተ ማስረዳኝ እስቲ። ምን ሆና ነው? አንተን እኮ እየጠየቅኩ ነው ያለሁት። ምን እንደሆነች እየጠየቅኩ ነው ያለሁት እኮ። መታለች እዚህ ነው ያለችው? እዚህ ነው ያለችው እኮ። ራሷን ለምን አትጠይቋትም ታዲያ ካለች? ይኸውልህ እኔ ለምን ታወዛግቡኛለሽ? ነገር ታውቃለህ ማለት ነው። ምንድነው ማውቀው? ነገርኩህ እኮ ማውቀውን ነገርኩህ እኮ። ይኸውልህ ምንም ልትመልስልን የምትችልበት ሁኔታ ላይ አይደለም ያለችው ልጅቷ። በዚህ ሰዓት በጣም ተጎድታ ነው ያለችው። ምንድነው የምትጎዳው? ምን ሆና ነው? ይኸውልህ ጠፍታ ነበረችበት ሰዓት ከኔ ጋር እሱን ለማጣራት ነው እኛም አንተን እየጠየቅን ያለ ነው። እየሰማኸኝ አይደለም ወንድሜ? ያው ከኔ ጋር ስትሄድ በፍቃዷ ወዳ ነው ሄደችው። እኔ ምንም ያልኳት ነገር የለም። እጇንም አልያዝኳትም። ወዳ ፈቅዳ እስከሄደ ድረስ እኔ ምን አገባኝ ታዲያ? ይኸውልህ ይህ ቤት የነሱ ነው። ትሰማኛለህ? ይህ ቤት የነሱ ነው። ያመጣሁ ምክንያት አለኝ። አዎ የነሱ ነው። ምን ማለት ነው? የእሷ ቤት ነው ማለት ከየት አምጥታ ነው እንደዚህ አይነት ቤት እሷ እንትን የምትለው? ይኸውልህ እዚህ ቤት ተከራይተው መኖር ከጀመሩ ቆይተዋል። ትሰማኛለህ አይደለ? ምናልባት ይህን ነገር እንግዲህ አላውቅም ውድ ተመልካቾቻችን፣ እሱንም በኢኮኖሚ የተባለውን አይነት ሰው አይደለም አላውቅም። እንግዲህ ኬት እያመጣች እንደሆነ ገንዘቡን እሱን ነገር ወደ በኋላ ላይ እናጣራለን። ግን እዚህ ከዚህ ጀርባ ምናልባት ከደህና ሰው ጋር ግንኙነት ጀመረች ብለህ በቅናት ተነሳስተህ አንድ ነገር አድርጋት ከሆነ እመነኝ ሁሉን ነገር ደርስበታለሁ። ነፍስ አጥፍተሃል እያልከኝ ነው? እንደዛ እያልከኝ ነው ወይስ እንዴት ነው ነገር? አሁን አለች እያልከኝ እኮ ነው። እሷ አለች ልጇ ግን የለም። እሷም ደግሞ ያለችበት ሁኔታ ጥሩ አይደለም። እራሷን ጠይቋታ ታዲያ። ምን ሆና ነው? እሷ ታማለች። እሷ መናገር ስለማትችል ነው ያለችበት ሁኔታ ጥሩ አይደለም እያልኩ ነው ያለው። ወይ ሆስፒታሉ የጸበል አስገቧት ታዲያ። እኔ ምን አገባኝ ታዲያ? ለምን ነው ህይወት የመበጠብጡት? እኔ ጋር መታችሁ ታዲያ? እየሰማኝ ነው? እየጠየቅኩ ነው ያለሁት እኮ ትክክለኛውን ነገር። አንተ መልሰህ እኔን እየጠየቅህ ነው እኮ። ልቀቀኝና በስርዓት እናውራ። አስፈላጊ ከሆነ እቀጠቅጥሃለሁ። ሰማኛል አይደለ? ትክክለኛ ነገር ስጠይቅህ አንተ ግን እየመለስክበት ያለው አግባብ ትክክለኛ እኮ። ያለውን ነገር ነገርኩህ እኮ። ራሷን ጠይቋት በቃ። እኔን አታስጨንቁኝ እዚህ። እኔ ስራ ትቼ ነው የመጣሁት። ወደ ስራ ልሄድ መስሎን የትም አትሄድም። ሰማኛለህ? ምርመራ ላይ ነን። አስፈላጊ ከሆነ ሳምንትም ዓመትም ልትቆይ ትችላለህ። ግልጽ ነው። ነገሮች እስኪጣሩና እውነታው እስኪታወቅ ድረስ ሳምንትም ዓመት። እኔ በሷ ጉዳይ እኔ ምን አግብቶኝ ነው እዚህ የምቆየው? እኔ ራሷን ለምን አጠይቋትም? የሆነችውን ነገር እሱን እንጠይቃለን። ከማንም ጋር እየዘለለች ታዲያ እኔ ነኝ የምጠይቀው በሷ ጉዳይ? ምናልባት በቅናት ተነሳስተህ አንድ ነገር አድርጋት ቢሆንስ? እዚህ ነገር ላይ ያጠፋው ጥፋት ቢኖርስ? ምን ላረጋት እችላለሁ? እኔ ይኸውልህ ነገሮችን አንድ ነገር ግልጽ ላድርግልህ። እመን፣ እንተማመን። ያደረግከው ነገር ካለ በቀጥታ ንገረኝ። ነገርኩህ እኮ አልሰማኝም። አሁንም አንተ ምንም እኔ ሲጀመር ማግኝቻትም አላውቅም፣ የትም እንዳለችም አላውቅም ነበር። አሁን ነው አንተ ነው የነገርከኝ እዚህ ነው የምትኖረው ብለኛል። መታለች 6 ወር ነብሰ ጡር ነበረች እያልኩ ነው። ስጠፋ ደግሞ ለ4 ወር ቆይታ ነው የመጣችሁ። ይህ ማለት ደግሞ ልጅ አስወርደውም ሆነ የ6 ወር ልጅ ሊወርድ አይችልም። ከወረደም ለእናትየው በጣም አደጋ ነው። ይህንን ማንም ሰው ማወቅ ይችላል። ሰማኛል አይደለ? የኔ ወንድም ለምን ጊዜን ትገልብኛለህ? የደረሰባት ጉዳት የለም። እንደኔ አስተሳሰብ እንግዲህ ውድ ተመልካቾቻችን ይህ ልጅ ምናልባት ተወልዶ አላቅም። ይኸውልህ ነፍስ አጥፍተህ ከሆነ ግን እመነኝ እኔ እገልሃለሁ። እሺ እገልሃለሁ። እያንዳንዱ ምን አመጣው እዚህ ጋር? እሻውን ነገርኩህ። እሷ እኮ ነው እኔ ላይ እደርስበታለሁ። እሷ እኮ ነች ክዳኛ ሄደችው እኮ። እሷ እኮ ነች በድላኛ ሄደችው እኮ። እሷ ነች እኮ በድላኛለች ብለህ ምናልባት የሆነ ነገር እያደረግክ ሊሆን ይችላል። ሲጀመር እኮ ምንም እኮ ነገርኩህ እኮ ግንኙነት ቢኖረን እሺ፣ ምንም እኮ የጀመርነው እኮ ነገር እኮ የለም። ተስፋ ብቻ ነበረ። እሱም አከተመ፣ በቃ አለቀ። ሌላ ነገር ምንም የለውም። ይህን ነገር አጣራለሁ፣ እመነኝ። አጣርቼ ሲደርስበት ግን የከፋ ነገር ነው የሚደርስብሽ። ግልጽ ነው አይደለ? ና ተነስ፣ ና ተነስ። ያዙት፣ እሱን እያንዳንዱን ነገር እንድታወጣጡ ትፈልጋለሁ።
ውድ ተመልካቾቻችን እንግዲህ ያው እህትየውን ለማናገር እንግዲህ ገብተን ነበረ። እስቲ ለማንኛውም የምትመልስልን የምትለው ነገር ካለ ያው ማልቀስ ብቻ ነው። እባክሽን መክሊት የተፈጠረውን ነገር ለእኛ ማስረዳት መቻል አለብሽ። እህትሽን በጭንቀት መግደል የለብሽም። ተጨንቃለች። በዚህ ሰዓት ላይ ያለችበት ሁኔታ ልትረጃት ይገባል። ግልጽ ነው መክሊት? እየጠየኩሽ ነው ያለሁት። ምን እንደሆንሽ መረዳት መቻል አለብን። በዚህ ልክ እንደዚህ ተጎድተሽ አንቺ ራሱ እነዚህ የጎዱት ሰዎች እንዲያዙ አትፈልጊም? ተወኝ፣ በቃ ምንም የምትጠይቀኝ አልፈልግም። ሲጀመር አንተ ማንና ነው የምትጠይቀኝ? ስለኔ እኔ ዮናስ እባላለሁ፣ መርማሪ ጋዜጠኛ ነኝ። የተፈጠረውን ነገር መፍትሄ ላመጣልሽ ነው የመጣሁት። ምን እንደተፈጠረ ማወቅ አለብኝ። ገባሽ? እህትሽ ተጨንቃለች። ያለውን ነገር መፍትሄ ማግኘት መቻል አለብን። እንደዚህ በማልቀስ ብቻ ምንም የምታመጪው ነገር የለም። ይኸውልሽ እህትሽ በጣም ትልቅ ችግር ውስጥ ነው ያለችው። እስካሁን ራሱ ይኸውልሽ እዚህ ቤት የቆየችው አንቺ ባስቀመጥሽላት፣ አንቺ ባጠራቀምሽላት ገንዘብ ነው። ከዚህ በኋላ ይኸውልሽ ህይወቷን መቀጠል መቻል አለባት። ስራዋን በአግባቡ እየሰራች አይደለም። ስለዚህ ለእሷ ቢያንስ አስቢላት። ለእህትሽ ማሰብ መቻል አለብሽ። እህትሽ ላይ እኮ ሸክም ሆነሽባታል። ለምንድን ነው ይሄን ነገር ልትረጂ አልቻልሽው? በቃ ተወኝ። ማንም ምንም እንዲጠይቀኝ አልፈልግም። ተወኝ። ይኸውልሽ ለእኛ ስትይ አይደለም፣ ቢያንስ ለእህትሽ ስትይ ነገሮችን ማድረግ መቻል አለብሽ። እስቲ አስቢው። እህትሽ በዚህ አይነት ሁኔታ ላይ የምትዘልቀው እስከ መቼ ነው እዚህ ቤት የምትኖሩት? ይሄ እኮ የሰው ቤት ነው። ተከራይታችሁ ነው ያላችሁት። ከዚህ ደግሞ በቅርቡ ያፈናቅሏቸዋል። ያኔ የት ነው የምትወርቁት? እህትሽ ጎዳና እንድትወርቅ ነው የምትፈልጊው? እባክሽን መክሊት ነገሮችን ግልጽ አድርገሽ እንድትነግርኝ እፈልጋለሁ። ምንድን ነው የተፈጠረው? ማልቀስ መፍትሄ አይሆንም። ችግርሽን ካልተናገርሽ ማልቀስ ብቻ መፍትሄ አይሆንም። ልጅሽ ምንድን ነው የሆነው? ልጅሽ ተወልዷል? ልጅሽ ተወልዷል? ወልደሽዋል? ተወስዶብሽ ነው? እባክሽን አታልቀሺ መክሊት። ባልደረቦቼም ሊያናገሩሽ ሞክረዋል፣ ግን ምንም መልስ ልትሰጪ አልቻልሽም። ማልቀስ ብቻ መፍትሄ አይሆንም እያልኩሽ ነው። እባክሽን መክሊት፣ እባክሽን ለእህትሽ ስትይ ነገር አድርጊ። ምንም አትበልኝ፣ ተወኝ። እሺ ምንድን ነው የምትፈልጊው? በቃ ምንም አልፈልግም። ከዚህ ውጣልኝ። በቃ ዝም እንዳልኩ መቀመጥ ነው የምፈልገው። ተወኝ። ትውት አድርገኝ፣ ትውት አድርገኝ። በቃ ነገ ከነገ ወዲያ እኮ ጎዳና ትወጣላችሁ እያልኩሽ ነው ያለሁት። እህትሽን እያስጨነቅሻት ነው። የእህትሽን ህይወት ማበላሸት ነው የምትፈልጊው? እህትሽን ልታሳብጃት ነው? ምንም የሚያሳብር ነገር የለም። ተወን በቃ እኛ በሰላም እንኖራለን። እሷ ምንም አትሆንም። እንዴት ነው በእንደዚህ አይነት ሁኔታ በሰላም የምትኖሩት? በደል ተፈጽሞብሻል። ለበደልሽ ደግሞ መፍትሄ ማግኘት መቻል አለብሽ። ምንድን ነው የተፈጠረው? ሲጀመር አንተ ማነህ? ምንድን ነው? ምንም መፍትሄ ልትሰጠኝ ነው? ዮናስ እባላለሁ፣ የህግ አካል ነኝ፣ መርማሪ ጋዜጠኛ ነኝ። እባክሽን መክሊት ነገሮችን አታባብሻቸው። የድሮ ፍቅረኛሽ ነው እንደዚህ ያደረገው? በቃ ተወኝ። ምንም መስማት አልፈልግም። ምንም ጥያቄን መመለስ አልፈልግም። ተወኝ። አትረዳኝም? አይገባህም እንዴ? ተወኝ በቃ። ምንም እንድትለኝ አልፈልግም። ለምን አትወኝም? እሺ ተወኝ በቃ። እባክሽን ግን መረጋጋት መቻል አለብሽ። መጀመሪያ ደረጃ ተወኝ። ምንም አትበለኝ በቃ። ተወኝ። እንዲህ መተው አታውቅም። ትውት አድርገኝ በቃ። አያገባህም። ሲጀመር ማን አስገባህ? ለምንድን ነው የገባችሁት? ለምን መጣሽ? በቃ ማንንም ማውራት እንደማልፈልግ ነግሬያታለሁ እኮ። እሷንም ቢሆን ማውራት አልፈልግም። ማንንም ሰው ማናገር አልፈልግም። በቃ ዝም እንዳልኩ መቀመጥ ነው የምፈልገው። እስከ መቼ ድረስ ዝም ብለሽ የምትቀመጪው? ዝም እላለሁ በቃ። ዝምታዬ ነው መድኃኒቴ። ተወኝ በቃ። ተጎድተሻል እኮ በቃ። ምንም አይመለከትም። ልጅሽን አትፈልጊውም? ቢያንስ አያገባህም። ውድ ተመልካቾቻችን ያው እንግዲህ መክሊትንም እንግዲህ የማደርን እህት እንግዲህ መክሊትን ልናሳያችሁ ሞክረን ነበር። ያው ምንም አይነት መልስ የምትመልስ አልሆነችም። ተውኝ ነው የምትለው እና ለቅሶ ብቻ ነው። እና እኛም በጣም ተጨንቀናል፣ ግራ ገብቶናል፣ ነገሮች እንግዳ ሆኖብናል። እና ያው አሁንም እንግዲህ ውስጥ ከሷ ቆይታ እያደረኩ በነበረበት ሰዓት የተፈጠረውን ነገር አይታችኋል። እና ትንሽ እንግዳ የሆነ ነገር ነው። እስቲ ትንሽ ጊዜ እንስጣት። የኔም ባልደረቦች እስቲ ያዋሯትና ባለሙያዎች ስላሉ እዚህ በስነ ልቦና ጉዳይ ላይ ያሉ ባለሙያዎች ስላሉ ነገሮችን ያጣሩና አንዳንድ ነገሮች እርግጠኛ ሲሆኑ
ምናልባት ዛሬን ጊዜ እንስጣትና ወይ ነገ ላይ ተመልሰን መምጣት ከቻልን ነገ ተመልሰን ወይ ነገ ከነገ ወዲያ አይታወቅም፣ የዛሬ 2 ቀን 3 ቀን ሳምንት ምንም ቢፈጅ ብቻ ተመልሰን እንምጣና ነገሮችን እንግዲህ ለሷ ግልጽ አድርገን ነገርናት ምን እንደሚያስፈልጋት ምን እንደምትፈልግ ነገሮችን ተረራተን እዚህ ነገር ላይ ችግሩ የማን ነው? ማን ነው ይህንን ችግር ያደረሰው? ምንስ ነው የሆነው? ልጇስ የት ነው ያለው? ማለት እንግዲህ ወልዳው ከሆነ አላቅም እንግዲህ የ6 ወር እንግዲህ ጽንስ ይወርዳል። ቢወርድም እናትየው ላይ በጣም ትልቅ ችግር ነው የሚያስከስተው እና ምንም የደረሰባት ችግር የለም። አካሏንም እንግዲህ ለማየት ሙከራ አድርገን ነበረ። እህቷም እንደነገረችን እንግዲህ ምንም አይነት የሰርጀሪ ምልክት የለም። እንግዲህ አላቅም ምን እንደተፈጠረ። እስቲ ለማንኛውም ወልደዋለች አልወለደችው የሚለውን ነገር እንግዲህ ያው እሷ ጋር ሁሉ ነገር ተደብቆ ያለውና በጣም ግራ ገብቶናል። ነገሮችን አጣርተን እንግዲህ ተመልሰን ይዘንላችሁ ምን መጣ ይሆናል። የቀድሞ ባሏ የተባለውን ግን የቀድሞ ፍቅረኛ የተባለውን ግን እሱን ያው ነገሮችን እርግጠኛ እስከምንሆን ድረስ በእንደዚህ አይነት ሁኔታ መልቀቅ ስለሌለብን እኛው ጋር ቆይተ ነው አንዳንድ ነገሮችን አጣርተን እውነት እሱ እዚህ ነገር ውስጥ ምንም አያውቅም ወይስ የሚያውቀው ነገር አለ፣ እዚህ ነገር ውስጥ የተደበቀ ነገር አለው የሚለውን ነገር እናጣራለን ማለት ነው። ስለዚህ እንግዲህ አብራችሁን ቆይታችሁ እንግዲህ ምንድን ነው የተፈጠረው ምንድን የሆነው የሚለውን እንግዲህ እንድትከታተሉ እንጋብዛለን። ሁሌም እንደምንለው እንግዲህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ እንደውም ከመጀመራችሁ በፊት መጀመሪያ ላይክ አድርጋችሁ ብትጀምሩ ላለኛ ደስታችን ነው። ምክንያቱም ለብዙ ሰው እንዲዳረስ ይረዳናል እና ያ ደግሞ ለብዙዎች መማማሪያ ይሆነናል። ስለዚህ ላይክ ማድረጋችሁን አትርሱ። ስትጀምሩም ሆነ ስትጨርሱ ላይክ ማድረጋችሁን ቼክ እያደረጋችሁ እንላለን። እንግዲህ ያው በዚህ አግዙን፣ በዚህ እንድትረዱን እንፈልጋለን። ስለዚህ ነገ ላይ እንግዲህ አላቅም ምን እንደሚፈጠር ነገ ወይ ከነገ ወዲያ ወይም ከሳምንታት በኋላ እንግዲህ እቺ ልጅ ደህና ሆና ነገሮችን ታስረዳናለች ብዬ ተስፋ አደርጋለሁ። እስከዛው ድረስ እንግዲህ ቸር ቆዩ።